የሁለት ሰዎችን ሕይወት አጥፍቶ የተሰወረን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የወንጀል ድርጊቱ የተፈጸመው ህዳር 4 እና 5 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 06 ልዩ ቦታው 23 ቀበሌ መዝናኛ ክበብ አካባቢ ነበር። ተከሳሽ እሱ ያውቃል ቢያዝን ከባለቤቱ ከወይዘሮ ሐመልማል አለምነህ ጋር በትዳር ተጣምረው መኖር ከጀመሩ 4 ወራትን አስቆጥሯል። ተከሳሽ ከባለቤቱ ጋር በኪራይ ከሚኖርበት ቤት ህዳር 4 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ሲሆን ከሌላ ወንድ ጋር ስልክ ትደዋወያለሽ በሚል ቂም በቀል በመነሳሳት ሟችን አንገቷን በማነቅ ሕይወቷ እንዲያልፍ በማድረግ በር ዘግቶባት ከአካባቢው ለጊዜ ይሰወራል። ተከሳሹ በዚሁ ብቻ አላበቃም። ከአንድ ቀን በኋላ ህዳር 5 ቀን 2018 ዓ.ም ባለቤቱን ከገደለበት መኖሪያ ግቢ ተመልሶ በመምጣት ከዚያ ቀደም ከባለቤቱ ጋር በሚፈጽመው ጸብ ያሸማግል የነበረን አለባቸው አየለ የተባለን ጎረቤቱን በሟች ባለቤቱ ይጠረጥረው ነበርና መሳሪያ በመተኮስ በ8 ጥይት ሕይወቱ እንዲያልፍ በማድረግ ከአካባቢው ሊሰወር ችሏል። የወንጀሉ መፈጸም መረጃ የደረሰው የአዲስ አበባ ፖሊስ የወንጀል ምርመራ ክትትል ክፍል የወንጀል ስፍራው ላይ በመገኘት የሟች አለባቸው አየለን አስክሬን በማንሳትና ከአካባቢው በሰበሰበው መረጃ መነሻነት የሟች መኖሪያ ቤት ሲከፈት የሐመልማል አለምነህን አስክሬን ሊያገኝ ችሏል። ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን የሰውና የኤሌክትሮኒክስ መረጃዎችን በመከታተል ተጠርጣሪውን ህዳር 18 ቀን 2018 ዓ.ም ከአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት መኖሪያ ቤት የግድያ ወንጀሉን ከፈጸመበት መሳሪያ ጋር በቁጥጥር ስር ሊያውለው ችሏል። መረጃው የአዲስ አበባ ፖሊስ ነው።